የምን ብር ነው 300 ሺህ ብር የተባለው? አይ እኔ ልፍታሽ ብዬ ሳልጠይቅ አንቺ ፍትሽ ስለጠየቅሽ የመጥሎ ትከፍያለሽ 300 ሺህ ብር እና በእኔ ስር ሆነሽ ነው ሄድሽው። የሰራሽውን ለሁለት ነው የማደርገው። በእኔ ንካፊር ሆነሽ ነው ሄድሽው አለ ማለት። ማን ነው ይሄን ብር እንዲወሰንለት ያደረገው? ሽማግሌዎቹ? እኔ እዚህ ሀገር አልገባኝም ወላሂ ላዝም። አንድ አዳም የት አድርጋ አንድ መረጋጋት። ሽማግሌ ማለት የእውቀት ባለቤት ሊሆን ይገባል። በተለይ ሸሪዓዊ ነገር ከሆነ የቁርአንና ሐዲስ እውቀት ያለው መሆን አለበት። የእድሜ ጉዳይ አይደለም። ሽማግሌነት ግን ሀገራችን ላይ ነጭ ጽንባ በቀለ ይመስለኛል። እድሜው በገፋ ይመስለኛል። ያለ እውቀት ከሆነ እነዚህ ሰዎች በሰዎች ላይ በደልን ያደርጋሉ። ስለዚህ አንድ ሴት ከባሏ ስትፈታ ጊዜ ምን መስጠት አለባት የሚለውን ቁርአንና ሐዲስ ነው የሚወስነው እንጂ የሆነ የሀገር ሽማግሌ ተሰብስቦ አይደለም። እነዛ ሽማግሌዎች ቁርአንና ሐዲስ እውቀት ካላቸው ችግር የለውም። ነገር ግን ካልሆነ በሴቶች ላይም ወይም በባልየ ወይም በሚስት ላይ የሆነ በደል ያደርጋሉ ያለ እውቀት የሚፈረድ ከሆነ። ለዚህ ነው አላህ ሱብሓነሁ ወተዓላ ፈራጅ ያደረገው ነቢያቶችንና ተከታዮችን ነው። ወአን ይሕኩም በይነሁም ይላል አላህ። ሙሐመድ ሆይ አንተ በሰዎች መካከል የተፈጠረውን ችግር አንተ ራስህ ፍረድ ይላቸው ነበር። ወልዑለማ ከዛሊከ ሁም ወረሰቱል አንቢያ ሁም አለዚነ የቅዱነ በይነ ናስ። በሰዎች መካከል የሚፈርዱትም የዑለሞች ናቸው፣ እነሱ የነቢያት ምትኮች ናቸውና። ባጭሩ ይህን ያክል ሁሉ ብር ትስጥ የሚል የኢስላም ህግ የለም። በመጀመሪያ በባልና በሚስት መካከል ፍች እንዳይካሄድ እንዳይደረግ ጥረት ያደርጋል የእውቀት ባለቤት። እንዳይፈቱ ያሉትን ችግሮች በመስማት ለእነዚያ ነገራቶች መፍትሄ መስጠት ይሞክራል። ከታረቁ ሰየው፣ አንታረቅም ካሉ ግን መለያየት የግዴታ ከሆነባቸው ፍቹ የመጣው ከእርሷ ነው ወይንስ ከእርሱ ነው የሚለው ይታያል። ከሱ ከሆነ ፍቺ የመጣው ምንም 5 ሳንቲም አትሰጠው፣ እንዳውም ካለው ንብረቱ ላይ ያከፍላታል። ወሊል ሙጠለቃት መታዑን ቢልማዕሩፍ ስላለ አላህ ለተፈቱ ሴቶች በታወቀው መንገድ መጠቀሚያ ሊሰጡ ይገባል ብሏል። ሊሰጣት ይገባል። ከሷ ከሆነ ፍቹ የመጣው ለሁለት ይከፈላል። ከሷ ከሆነ ፍቹ የመጣው ለሁለት ይከፈላል። አንደኛ አሳማኝ የሆነ ሸሪዓዊ ምክንያት አግኝታበት ከሆነ ፍቺ የጠየቀችው 5 ሳንቲም አትሰጠውም። በዚህ ጊዜ 5 ሳንቲም አትሰጠውም። ለምሳሌ ሶላት አይሰግድም እንበል፣ ወይንም ሱስ አለበት እንበል። የሷ ደግሞ ልክ እንደዚያ ነው። በሱስ ላይ ነበር አብረን ስንኖር የነበር ነው። አሁን እኔ ተውበት አደረግኩኝ። አሁን ከዚያ ከሱሱ እንዲላቀቅ ፈለግኩኝ። መከርኩትና ተስተካከለ። እኔም ተስተካከልኩኝ አልኩት። ሊስተካከል አልፈልግም፣ ስለዚህ መለያየት እፈልጋለሁ አልኩት። ስለዚህ ዛኔ 300 ሺህ ስጭ ተባልኩኝ። ለ5 ሳንቲም አትሰጭም። በዚህ ሁኔታ ከሆነ ሚስት በባሏ ላይ ሱስ አግኝታበት በዚያ በሱስ የተጠመደ ከሆነ መክራው አስመክረው ከተስተካከለ እሰየው። አልስተካከልም ካለና በዚያው ከጸና ግን ፍቺ መጠየቅ ትችላለች። አዎ ትችላለች፣ መብት አለ። ከዚያ በኋላ ግን ፍቺ በምትጠይቀው ጊዜ ገንዘብ ተሰጠዋለች። ለ5 ሳንቲም አትሰጠው። ሁለተኛው ደግሞ በእሱ ላይ ምንም አይነት ችግር አላገኘችበት፣ ምንም አይነት እንከን ሳታገኝበት ጠላቸው። ግን የሆነ ጊዜ ላይ ጠላቸውና አብሬ መኖር አልፈልግም በቃ አለች። በዚህ ጊዜ ነው ስታገባ ጊዜ የሰጣትን የመህር ጥሎሽ ብቻ ነው የምትመልስለት። ይሄ ራሱ እንጂ ይሄን ያክል 300 ሺህ አይባልም። ለዚህም ማስረጃ ማን ነው ከተባለ የነቢያችን ሰለላሁ ዐለይሂ ወሰለም ፈትዋ። ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው አንድ ሴት መጣ፣ እኔ ባሌ ፍች እንዲያደርግልኝ እፈልጋለሁ አለች። ገብታቸው ለምን አሏት ነብዩ ሰለላሁ ዐለይሂ ወሰለም። በቃ ጠላሁት አለች። እሺ በሱ ላይ እንከን አግኝተሽበታል ወይ? የሆነ የጠላሽበት ነገር አለው? ላ የለም አለች። በደንብ አላህን ይገዛል፣ በጣም መልካም ነው፣ አኽላቅ አለው፣ የማስተዳደር ችሎታ አለው፣ ሁሉ ነገር የተሟላ ነው፣ ግን ጠላሁት አለች። እሺ የጠላሽበት ምክንያት ከሌለሽ በምን ምክንያት ነው የጠላ? በምን ሰበቡ ምንድነው አሏት። የሆነ እንከን በሱ ላይ ካልተገኘ ምንድነው እንድጠይ ያደረገሽ? ከዕለታት አንድ ቀን ከጓደኞች ጋር ቆሞ አይተዋለች እሱ እና ቁመና ወረደባት። ቁመና ወርደባታል። ምንም ያጎደለባት ነገር የለም። ተመልከቱ። በዚህ ብቻ ጠላቸው። በቃ ከጠላች ምንም ማድረግ አይቻልም። አብሬው ልኖር አልችልም። በቃ ከዚያ በኋላ ወረደብኝ ከልቤ ላይ አለች። እኔ በአላህ ፊት እርሱ ዘንድ ነገው መልቂያማ የባልን ሐቅ አላሟላሁም ተብዬ በዚያ ምክንያት እኔ ነገው መልቂያማ መጠየቅ አልፈልግምና በቃ ምንም ውስጤ ላይ ውዴታ ወጥቶብኛል አለች።
ታዲያ አይ ተገደሽ ኑሪ ብትጠይቁም ማለት አለባቸው? ነብዩ ሰለላሁ ዐለይሂ ወሰለም ላይ ያለባቸው ተገደሽ ኑሪ አላሏት። በቃ መብቷ ነው። እቺ ልጅ ከጠላች ምንም ማድረግ አይቻልም። በዚህ ጊዜ መገደድ አትችልምና ሴት ልጅ ተገዳ ኑሪ አትባልምና ነብያችን ሰለላሁ ዐለይሂ ወሰለም ይችን ሴት ነው ሲያገባሽ ጊዜ የሰጠሽን ጥሎሽ መልሽለት ያሏት። አያችሁ፣ ምንም ጥፋት ስላላገኘችበት በእርሱ ላይ እንከን ችግር አግኝተሻል ወይ ስትባል አላገኘሁም ብላ መልሳለች። የበደለች ነገር አለ፣ ያላሟላልሽ ሐቅ አለ፣ ከእርሱ የሚጎድል የሆነ የሥነ ምግባር ችግር አለ ወይ ምንም ነገር አላገኘችም። ግን ቁመናው በቃ ወረደብኝ አለች። ሳታውቀው ነው እንዲያገባቸው ወዳው ነበር ያገባቸው። ከጊዜ በኋላ ግን ከሆኑ ሰዎች ጋር ቆሞ ስታዩ ጊዜ ወረደባት። ያን የተናገረችው ሴትዮዋ ከዚያ በኋላ ምንድነው የተጠየቀችው? ያለሽን ንብረት አካፊው አይደለም። አህል በበሉ ሽማግሌዎች ካላችሁ ምንድን ነበር ስታገባት ጊዜ የሰጣሃት አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስታገባት ጊዜ የሰጣሃት ጥሎሽ ወይም መህር ታውቃለህ? ምንድነው አላት። ሐዲቃ አለ ሰውየው፣ የአትክልት ስፍራ ነው የሰጠኋት አለ። ከዛ ሴትዮዋ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋት፣ ሀል ተሩዲነ ለሁ ሐዲቀተሁ አሏት። እና ሲያገባሽ ጊዜ የሰጠሽን የአትክልት ስፍራ ትመልሽለታለሽ አሁን አሏት። ወዚያድ ያ ረሱላህ አለች። አረ ተጨማሪም ካልኩኝ እጨምራለሁ፣ አንተ የአላህ መልእክተኛ ብቻ ምን ሊያት ነው ፈልገው አለች። ነቢያችን ሰለላሁ ዐለይሂ ወሰለም ማይ ተጨማሪ አያስፈልግም፣ ግን ሲያገባሽ ጊዜ የሰጠሽን መህር ብቻ መልሽ አሏት። ሩዲ ለሁል ሐዲቃ አሏት ነቢ ሰለላሁ ዐለይሂ ወሰለም። ሲያገባሽ ጊዜ የሰጠሽን መህር የአትክልትን ስፍራ መልሽለት። ወጠሊቅሃ አሉት፣ ጠልቀተን አንድ ፍቺ ፍታት አሉት። ለምን አንድ ፍቺ አሉ? ምናልባት ሀሳቧን ልትቀይር ትችልና ሊመላለሱ ሊዋደዱ እንደገና ዳግም ሀሳቧን ልትቀይር ትችላለች የሚል ተስፋ አሳድረው ነቢ ሰለላሁ ዐለይሂ ወሰለም ምናልባት እንኳን መመላለስ ቢፈልጉ ብለው በሩን ሙሉ በሙሉ አልዘጉባቸውም። አንድ ፍቺ ፍታት አሉት። ፈረደት ለሁ ልሐዲቃ ፈጠለቀ ረጁል፣ የአትክልትን ስፍራ ሲያገባት ጊዜ የሰጣትን መህር ወይም ጥሎሽ መለሰችለት። ከዚያ በኋላ እርሱም ፈታት። ይሄ ነው እንጂ ማድረግ ያለባቸው፣ ይሄንን ቃዒዳና መርህ ይዘው እንጂ መሄድ ያለባቸው ሽማግሌዎች። እሱ እዛ እግርና እግሩን አጣፍሮ ቁጭ ብሎ አገሩ ላይ ጫቱን እየቃመ እሷ ሂዳ በዚያ በበረሃ ላይ ሽንት ቤት ጠርጋ ያንን ሁሉ የማዳም ልጆች ልብሶች እንዳለ አጥባ ቤቱን እንትን ብላ አጽድታ ምንም ያለምንም ረፍት የሰበሰበችውን ገንዘብ 500 ሺህ አምጪ ካልሆነ አልፈታሽም፣ ጭራሽ ሂሳብ ያስባሉ። 1300 ሪያል ነው ደሞዛ ብሎ ይከራከራል። በጌታስ ኢየሱስ ክርስቶስ ያስረዳን። እኔ ሰው ነኝ ብሎ እንደተናገረ ሁሉ በግልጽ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሎ እንደተናገረው በግልጽ እኔ አምላክ ነኝ ብሎ ተናግሯል ኢየሱስ። ከዚህ እንጀምራለን። መልሴ አቆሜ አሁን ግን ማብራሪያ ያስፈልጋል አይደለ? አቆሜ አሁን እኔ ሰው ነኝ የሚለው ቃል ምንም ማብራሪያ ያስፈልጋል። ለምሳሌ ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር ማብራሪያ ያስፈልግም ግን ሰፊ አድርጌ ማውራት ስለፈለኩ በፈጣሪ ኢየሱስ ክርስቶስ በግልጽ ቃል ምንም በማያሻማ ቃል እኔ ሰው ነኝ ብሎ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንደተናገረ በእርሱ ትምህርት ውስጥ ላይ እኔ አምላክ ነኝ ብሎ ያስተማረበት ትምህርት አለ ወይስ የለም? ግልጽ ጥያቄ ነው። አለ። የቱ ጋር? ራዕይ ምዕራፍ 22ን ክፈትልኝ። እኔ አምላክ ነኝ የሚል ቃል አለ እዚያ። እንሂድ ቃል በቃል እንደዚህ ያ እኔ አምላክ ነኝ የሚል ቃል yes በወንጌላቶች ላይ የለም አይደለ? ቆይ ሊያሳይ ቃል በቃል ካልከው ጌትነቱ ያ ጌታ የተባለው ያ አንዱ ጌታ የእስራኤል ጌታ ኢየሱስ ክርስቶስ ነው። ስለዚህ ምንድነው የምናደርገው አሁን 22:12 ይከፈት። አልፋ ያ አንብበው ወይ አንድ ያነብል አልፋና ኦሜጋ ፊተኛና ኋለኛ ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው። እሺ ያ ይሄ ማን ነው ተናጋሪው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አልፋና ኦሜጋ ፊተኛና ኋለኛው መጀመሪያና መጨረሻው እኔ ነኝ አለ። እኔ አምላክ ነኝ የሚል ቃል አለ እዚህ ጋር። ያ እኔ አልፋና ኦሜጋ ነኝ እያለ ለእኔ አምላክ ነኝ የሚል ቃል ስለ አልፋና ኦሜጋ እናወራለን። ይሄ ስለማን ነው የሚያወራው የሚለውን ገና እናወራለን። እኔ አምላክ ነኝ የሚል ቃል ይታያል።
ከእግዚአብሔር ውጪ አልፋና ኦሜጋ ነኝ ማለት እንችላለን? ቢልም ራሱ ይሄ አምላክ ያደርገው እያልኩህ ነው። እሺ ኢየሱስ ነው ያለው በሚለው ራሱ አብነው እዚህ ጋር ግን ኢየሱስ ነው ያለው ብንልም የግዴታ የፊደል መመሳሰል ከአምላክ ጋር ተናገረና ኢየሱስ አምላክ ይሆናል ማለት አይደለም። ቆም ብላችሁ አስቡ። አምላክ ህይወት አለው አልኩ ይለብሳል እኔም ህይወት አለኝ አሁን ጥያቄው ምን መሰለህ? ይኸውልህ እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ ተናግሯል ወይ ነው ቃል በቃል አንዴ እንዳዘጋው እኔን አዳምጠኝ። ይኸውልህ እኔ ሳልጨርስ ወደ ማብራራ አዳምጥ ብለህ ወደ ማብራራ አትግባሽ። እኔ ነኝ አሁን ማብራራ አይደለም ይገባው ያለው ተሜ ይኸውልህ ትልቅ ልጅ ነኝ ብሯለን ህፃን አይደለንም። እኔ አምላክ ነኝ ብሎ የተናገረበት ቃል አለ ብለህ ነው ያመጣህ? የለም። ነገር ግን በተዘዋዋሪ ላስረዳቸው ነው አካሄደ። እኔ አልፋና ኦሜጋ እኔ አምላክ ነኝ ያለ የቱ ጋር አልፋና ኦሜጋ ነኝ የሚለው ከፈጣሪ ውጪ አለ ወይ ብዬ ስል የለም ማለት አይደለ? ወላሂ አለ። ሌላ እሰጥሃለሁ፣ ችግር የለውም። መጽሐፍ ቅዱስ እሰጥሃለሁ። እሱ ነው ግን አሁን እሱ ቆይ አታሰሰመኝ። እኔ አምላክ ነኝ ብሎ የተናገረበት አለ ኢየሱስ? የቱ ጋር ልጨምርልህ? አንድ 6 እንክፈትልህ። አንድ 8 አይ በትልቁ አድርገው ልጁ ወላ አንብብል። እኔ አውቃለሁ፣ ችግር የለውም። ራዕይ ምዕራፍ 1 ቁጥር 8 ላይ ቁጥር 7 ላይ እንዲህ ይላል፣ እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል ይልና የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ይልና የወጉት የሚለው እዚህ አምላክ ነው የተወጋው። ያ አምላክ ነው የተወጋው በስጋ ነው። አምላክ ነው የተወጋው ራሱ አምላክ ያ አምላክ በስጋ ብላ አስቀምጥልኝ። መጽሐፍ ቅዱስ እንደዛ ነው። ስለዚህ አምላክም ስጋም ነው ማለት ነው አይደለ? የተዋሃደው ያ ነው የተወጋው አይደለ? አምላክ በስጋ ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት ነው። ስለዚህ ማን ነው ሳይሆን ያ የተወጋው ምንድን ነው መገለጫ? አምላክም ነው ሰውም ነው ወይንስ ሰው ብቻ ነው የተወጋው ወይንስ አምላክ ብቻ ነው የተወጋው ወይንስ ሁለቱም? አምላክ ነው እግዚአብሔር ነው። ስለዚህ አምላክ የተወጋው አምላክ ነው እያለ ነው ቅዱሳን። በስጋ እሱ እንደዛ ነገር አላደርግም ትላለህ። ጥሩ ሰው እንትን በስነ ስርዓት እንደሚያወራ ሰው አድርገህ አምላክ ተወጋልኩስ አምላክ በስጋ ለኛ ምድል ስጡን እስቲ አንዴ እኔ ገና ብዙ ማስረጃዎችን ሳላሳይ አምላክ እንዴት ይወጋል? በኋላ በስጋ ያለው ከአምላክ አላመለጠም እኮ ከአምላክ ከመወጋቱ አላመለጠም በስጋ በዚህ አምላክ አብሮ ተወግቷል ማለት ነው ከስጋ ጋር እኮ ሊያብራራልኝ ምንስ ነው የፈለኩት? አምላክ ተወግቷል ወይንስ አልተወጋም? አምላክ በስጋ እሺ፣ ስጋ ብቻ ነው የተወጋው ልበል ለያዝ እሱን አምላክ አልተወጋም ወይንስ አምላክ ስጋም አብሮ ነው የተወጋው? ተወግቷል። በስጋ ሲወጋ አምላክ ነው የተወጋው ተብሏል። የተወጋው ይሁን አሜን ነው። አስተግፍሩላህ ሊያሳይ ለምሳሌ ተመልከት። አሁን ቁጥር 8 ላይ ምን አለ መሰለህ? ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እሱ ነው አይልም፣ እኔ ነኝ ይላል ነው ያለው ቃል። ይላል የሚለው ማን ነው እኮ? ያመለከተው ኢየሱስ ነው እየተናገረ ያለው ዮሐንስ። ይሄን ቃል እየተናገረ ያለው ዮሐንስ ነው እንጂ ኢየሱስ አይደለም አይደል እኮ? እየተናገረ ያለው ምንጩ እኮ ኢየሱስ ነው። ተናገረ የንግግሩ ምንጩ ኢየሱስ ነው። ልንመጣ አይደለም ያለና የነበረ የተባለው ማን ነው? እሱ ጋር ኢየሱስ። ወደ ላይ ከፍ በል ቁጥር 4 ላይ ታውል ያለና የነበረ የተባለው ማን ነው? እዚያ እሱ ነው ኢየሱስ ነው። እሱም ሊያሳይ ከአንድ ጀምር አንብብለት ቁጥር ከአንድም ጀምር እኔ ላንብብልህ። እኔ ነኝ እኮ እያነበብኩ የነበረው እሱ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። በማን ነው የተገለጠው? ቃሉ የማን ነው? ባለቤቱ እግዚአብሔር ነው አይደለ? ለኢየሱስ ሰጥቶት ነው አይደለ? የቃሉ ባለቤት ማን ነው? የሰጠው ምን ነው? ቃሉን ያው